አንቺ ለዛሬ ይሄንን ቪዲዮ አልተውሽም ማለቃቀስ ምንድነው? ታያላልኩሽም ወይ ጉድ! ወይኔ አላለቅስም ብያለሁ የመጣሁትና ሳላለቅስ ነው ጭራሽ መጨረስ የምፈልገውና ይቅርታ። ፍቅራችንን ለመቀጠል ሞክሬያለሁ። በቃ ከዚህ በላይ ግን ምንም አቅም የለኝም። አንተም የራስህን ህይወት መኖር ፈልገህ ከሆነ መኖር ትችላለህ። ግን ደግሞ እኔ ጋር ከዚህ በኋላ እየደወልክ እንድታስጨንቀኝ ወይም ደግሞ ልቤ እንዲሸነፍ አታድርግ። ለመናገር በጣም ነው ልቤን የሰበሩኝ። ኢንስታግራም ቪዲዮም ፎቶ ማጥፊልኝ ብለኝ ነበረ። አጠፋልሃለሁ እንደነገርኳችሁ ነው። እኔ ዩቲዩበር የመሆን ሀሳብ አልነበረኝም። ተማሪ ነኝ። ትምህርቴን የመጨረስ እቅድ እንጂ ዩቲዩበር ሆኜ የሶሻል ሚዲያ ሰው ሆናለሁ ብዬ ሀሳብ የለኝም ነበረ። ግን ደግሞ በቻልኩት መጠን ወደ እናንተ የሚያዝናኑ ቪዲዮዎች እንጂ ከዚህ በኋላ እያለቀስኩኝም ሆነ ስለመለየት አይነት ነገር እያወራሁኝ እያነሳሁኝ መምጣት አልፈልግም። በቃ ፕራንክ መስሎኝ ነበረ። ወጥቼ በቃ ፕራንክ ይለኛል ብዬ ነበር ጠብቄ ነበረውና ሰላም እንዴት አላችሁልን የኔ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ያ በቻልኩት መጠን ላለመጥፋት እየሞከርኩኝ ነበር፣ ግን ደግሞ አላቅም ያለውን ሁኔታ እንግዲህ እናንተም እያያችሁት ነበርና ብዙዎቻችሁም ማመን ከብዳችኋል፣ መረዳትም ከብዳችኋል። ልክ እናንተም ደግሞ ማመን የከበዳችሁን ያክል እኔም ማመን ከብዶኝ ያለሁት። ሁላችሁም ተጨንቃችሁ ነበር። የምር እግዚአብሔር ያክብርልኝ። ብዙዎቻችሁ እየደወላችሁልኝ ነበረ ከጭንቀታችሁ የተነሳ ኢንስታግራም ላይም ቲክቶክ ላይም ኢንቦክስ እየላካችሁልኝ ነበርና የምር ከልብ ያመሰግናለሁኝ። ያው እኔም እንግዲህ ለመረጋጋት እየሞከርኩ ነው። ብዙዎቻችሁም እንደዛ እያላችሁ ነበር ያለሁትን እየነበራችሁትና አላቅም ምን ተፈጠረ እንደሆነ ባላቅም እናንተም እንደዛው ግራ ገብታችሁ ነው ያላችሁት። እኔም ደግሞ ከእናንተ ይበለጠ ግራ ገብቶኝ ነው ያለሁት። በቻልኩት መጠን ግን ራሴን ላለመጨናነቅ ወይም ደግሞ ራሴን ላለመጉዳት እየሞከርኩ ነው ያለሁት። ሁላችሁም ተጨንቃችሁልኛልና የምር እግዚአብሔር ያክብርልኝ። ሁላችሁንም በያላችሁበት ፈጣሪ ጠብቃችሁ። ብዙዎቻችሁ ስትጨነቁልኝ ነበርና ያ ዛሬ የሚመጣው ታውቃለሁ። ትላንትናም ጠፍቼ ነበረ፣ ግን አንዳንድ ጊዜ አላቅም ምን አሁን ላይ ምን ማውራት እንዳለብኝም አላቅም። እና ደግሞ ስለምንም ነገር እንዲህ ነው እንትና እንደዚህ ነው እኔ እንደዚህ ነኝ ብዬ ለማውራት ፈልጌ አይደለም ዛሬ የሚመጣውት። ግን ደግሞ ሁላችሁም እየተጨነቃችሁ ነውና እንዴት ብዬ ላስረዳችሁ እንደምችል ባላቅም ማስረዳትም ሲጀመር የምችለው ነገር አይደለም። ግን በጣም ተረጋግጬ ነው ላወራ እየሞከርኩ ያለሁትና አላቅም ከአቅሜ በላይ ነው የሆነብኝ። ማለት ለእናንተ እንደዚህ ብዬ ስላላ ወጥቼ እንደዚህ ነው ብዬ አሁን ላይ ማልቀስም ሆነ ምንም ነገር አልፈልግም። ምክንያቱም ዛሬ ላይ ስመጣ ትላንት ሌሊቶችን ራሴን በደንብ አሳምኝበት ማለትም በቃ እኔ እዚህ ጋር አልቅሼ ለእናንተ ሁሉን ነገር መናገሬ እውነት ለመናገር አንዳንዴ እንባችን እኮ ሲወርድ ማለት ነው ብዙ ነገራችን ውስጣችን የታፈኑት ነገሮቻችንን ያወጣልናል አይደል? ግን ደግሞ እኔ እዚህ ጋር ወጥቼ ለእናንተ እንባይን ማሳየቴ ምንም ጥቅም የለውም። እውነት ነው አውቃለሁ ያንን። ግን ደግሞ አንዳንዴ የሆነ አልቅሳችሁም ቢሆን የማይወጣላችሁ ነገር አለ አይደል? አሁን ደግሞ እኔ ያለሁበት ስሜት ያ ነው። ዛሬ ላይ እንደዚህ ሁኜ ስመጣ ትላንትና ምን ሁኜ እንደነበረ ምንም የምታውቁት ነገር የለም። እኔ ራሴን በራሴ ነው ማውቀው ምን አይነት ነገር ውስጥ እንደነበርኩኝና በቃ ሁላችሁም ካዘናችሁት በላይ ደግሞ እኔ ያዝኛለሁኝ። ብዙዎቻችሁም ቴክስት እያደረጋችሁልኝ ነበረ። ግራ ገብቷችሁ አላውቃለሁኝ። እኔም ደግሞ ልክ እናንተ ግራ የገባችሁን ያክል ነው እኔም ግራ ገብቶኝ ያለሁትና ምክንያቱም አንደኛ ምንም አውቀው ነገር የለም፣ ሁለተኛ ደግሞ በቃ ለምን ይሄን ያክል ፈተና እየበዛ ባላቅም ግን ደግሞ እግዚአብሔር ይመስገን ምንም ብዬ እንደዚህ ማማረር ምናምን ነገር ከፈጣሪ ጋር መነካከት አልፈልግም። ግን አንዳንዴ ነገሮች ሲደራረቡባችሁ ለምን እኔ ላይ ብቻ የምትሉት አለ አይደል? አሁን ላይ ደግሞ እኔ ያለሁበት ጊዜ እዛ ላይ ነኝ።
በቃ ብዙ ጊዜ ደግሞ ማለት ነው እውነት ለመናገር አሁን ያለውበት ወቅት አሳይመንት በምሰራበት ታይም ክላስ ፈተና በሆንኩ ታይም ነው ብዙ ጊዜ እንደዚህ አይነት ነገሮች የሚፈጠሩትና ለምን እላለሁ። ምናልባት ከነገሮች እንድሸሽ ነው አላቅም። ብዙዎቻችሁም ደግሞ ዩቲዩብ ለምን ታቆሚያለሽ ስሪ ቀጥይ እያላችሁ ነበርና ያው ያንንም ምላሽ ለመስጠት ነው የምመጣው። አንደኛ እኛ የሶሻል ሚዲያ ሰዎች እኔ መጀመሪያ ላይ እውነት ለመናገር ዩቲዩብ ላይ ስመጣ የዩቲዩብ መስራት ፍላጎት ኖሮኝ ወይም ደግሞ የራሴን ነገር ወደዛ ለማውጣት ፈልጌ አይደለም የመጣሁት። ግን አንዳንድ ጊዜ ኢፊ በዛ ማለት በየሚዲያ ሰው ነው ሶ በቃ ችግር የለም ብዬ ነው እንጂ ፍላጎት ኖሮኝ አይደለም መጀመሪያ ላይ መጥቼ ነበረው። ግን ደግሞ ዛሬ ላይ ወጥቼ ይሄን ሁሉ ነገር የምናገረውበት ምክንያት ቢኖረኝ ሁሉ ነገራችንን እናንተ አውቃችሁታልና ምናልባት አሁን ላይ እንደውም ያ ነገር ጉዳት ይመስለኛል። እውነት አንዳንድ ጊዜ ሚዲያ ላይ ማውጣት ያለብንና የሌለብን ነገሮች አሉ። እኔ ደግሞ ማውጣት የምፈልገው ሁሉ ጊዜ ቢሆን ሁሌ ከራሴ ላይፍ ደስ የሚሉትን ነገሮች እንጂ ማንኛችንም ሰዎች ስንባል ገመናችንን ወይም ደግሞ ጸባችንን ለማውጣት ፈልጌ አላቅም በጭራሽ። ምክንያቱም ያ ማለት ግን ሰው አይጣላም ማለት አይደለም። እኔና ኤፍሬም አንጣላም ለማለት ፈልጌ አይደለም። ሰው ነን። እንኳን እኔ አይደለሁም ማንኛውም እግር ለእግር እንኳን ይጋጫል አይደል? ከዚህ በፊትም ብዙ ቀናቶችን በጣም ብዙ ጊዜዎችን ተጣልተን ታርቀን እናውቃለን። ያንንም ደግሞ እናንተንም ታዩት ነበረና ምናልባት እነዛ ሁሉ ጊዜ ያለፉት በመሀላችን ሰው ገብቶ ነው ወይ ክፍተት ገብቶ ነው ወይ ደግሞ ሶስተኛ ሰው ገብቶብን ነው ብለን ነው አይደል የምናስበው። አሁን ላይ ግን ያ አይደለም እየሆነ ያለው። አላቅም እንዲህ ነው ብዬ መናገር የምችልበትም አይደለም ማብራራትም አልችልም። እና በቃ አሁን ላይ የሆነ ያለውም ደግሞ ነገር በደንብ እያያችሁት ነው። ብዙ ጊዜዎችንም እንደዛ ተጣልተን ታርቀናል። ይሄ ማለት ግን እኛ ጋር ብቻ አይደለም ጸብ፣ ሁሉም ሰው ላይ እኔና ኤፍሬም ጋር ብቻ አይደለም ሁላችንም ላይ ጸብ አለ። ከዚህ በፊት ብዙ ቀናቶችን ብዙ ወራቶችን ተጣልተን ታርቀን እናውቃለን አይደል? ያ ማለት ግን በመሀላችን ሶስተኛ ሰው ስለገባ ነው ብለን ያለፍነውና ይሄ ግን እኔ እንጃ ማብራራት ቢከብደኝም ግን ደግሞ ይሄ ላይክ የመጨረሻው ይመስለኛል። እንደዛ ልላችሁ ፈልጌ አይደለም። ይሄ እንደዚህ ሁን ያለው እንደዚህ ጎርቶኛል እንደዚህ ሁን ያለው ብዬ ማውራትም አልፈልግም። ምክንያቱም ይሄ ፍቅር እንዲቀጥል እናንተ ከፈለጋችሁት በላይ እኔ ፈልጌያለሁ። እኔና ኤፍሬም መሀላችን ላይ ምንም አይነት ክፍተት እንዳይኖር ብዙ ታቅሜ በላይ የሆኑ ነገሮችን ታግዬ በትዕግስት አልፌ እዚህ ደረጃ ድረስ ደርሰናል አይደል? ግን ደግሞ አንዳንዴ ከአቅማችሁ በላይ የሆነ ነገር ሲሆን ግዴታ መለያየት የምትመርጡበት ጊዜ አለና አሁን ላይ ደግሞ እኔ በቃ እያሰብኩ ያለሁት ነገር ቢኖር ከስብራቴ ከምሰበረው ያክል በቃ በየጊዜው የሆነ ነገር በተፈጠረ ቁጥር እኔ የኔ ልብ ከሚሰበር በቃ አንዴ ቆጣችሁን አውቃችሁ ያ ነገር ቢሆን ይሻላል፣ ወይ ደግሞ መለያየት ካለብን መለያየት ይሻላል ተብሎ ቢናገራችሁም እኮ አሪፍ ነው አይደል? ያለ ምንም ምክንያት እንደዚህ አጥፍተሻል እንደዚህ ሆነሻል ወይ እንደዚህ አድርግ ያለውን ቢባል እኮ ችግር የለውም። የሆነ ነገርም በመሃሉ ላይ የሆነ እሱ ጋር የሆነ ነገር ተፈጥሮ ከሆነ እንደዚህ ሁን ያለው ብሎ ተናግሮ በችግሩ በይቅርታ የሚፈታ ከሆነ በይቅርታ እንፈታዋለን፣ በመነጋገር ከሆነ በመነጋገር እንፈታዋለንና አሁን ላይ ሆኖ ግን እንደዛ አይደለም። ከትላንቱ ደም ነይ ውጪ ላወራሽ የምፈልገው ነገር አለ ሲለኝ እውነት ለመናገር በቃ እናንተ እያሰባችሁት የነበረውን ያክል እኔም በቃ ፕራንክ ነው ምናምን ብዬ ነበር አስቤ ነበረው። በቃ በማግስቱ ፕራንክ ይለኛል ብዬ ነበረ። ቤት አላደረም፣ ብቻዬን ነበርኩኝ። ቤቱን ላይ አደርኩት ብቻዬን ነበርኩኝ። ኮምፒውተር አብሮኝ ነበር፣ ብቻዬን አደርኩኝ። ወደዚህ መምጣት ስለነበረብኝ ምክንያቱም ቤት ውስጥ እኔ ምንም አደርገው ነገር የለማ፣ ብቻዬን ምን አደርጋለሁ? ተረዳችሁ? እና አሁንም ደግሞ ልላችሁ የምፈልገው ነገር እኔ እዚህ መምጣቴ አይደለም። መጀመሪያ ቤት አልነበረም፣ እኔ እዛ የነበርኩ ቀንም እዛ አልነበረም። ሁላችሁም ደግሞ ህያብ ወደ ቤትሽ ተመለሽ እያላችሁ ነው የነበረ። ወደ ቤት የሚመለሰው እኮ እሱ እዛ ቤት ከሆነ ነው አይደል? እሱ እዛ ቤት ከሌለ እኔ ምን አደርጋለሁ እዛ ቤት? በቃ ፕራንክ መስሎኝ ነበረ። ወጥቼ በቃ ፕራንክ ይለኛል ብዬ ነበር ጠብቄ ነበረውና
አወራሩም ደግሞ ናይ ውጭ አባባሉም ደግሞ ላይክ እንደዛ ነው። ህዩ ናይ ምናምን ብሎ በቃ ሲያወራኝ እንደዛ ነበር ይመስለኝ። ሰውጣ በቃ ቁልፍ ስጭኝና ልሂድ ነው ያለው። ያ ማለት ደግሞ ከቤት ቀይ ልውሰድ በቃ ሻንጣ ልውሰድ ነው እያለ የነበረው አይደል? በቃ መቼስ ምን ልላችሁ እችላለሁ። ኦኬ እዛ ጋር ከዛ በላይ እንባይንም ማሳይቼ መለመን ባለብኝ መንገድም ለምኛው ለማስቀረት ሞክሬ ነበር አይደል? ግን ከዛ ውጪ ምንም ላደርግ የምችለው ነገር የለም። ግን ወይኔ አላለቅስም ብዬ ነው የመጣሁትና ሳላለቅስ ነው ጭራሽ መጨረስ የምፈልገው ነው። ይቅርታ በቃ ብቻ ሌላችሁ የፈለኩት ነገር እናንተ ፕራንክ ነው ብላችሁ ስጠብቁ የነበረውን ያክል እኔም በዛው ልክ ጠብቄ ነበረ። በቃ አንድ ቀን አደርኩኝ፣ ቤት አልመጣም፣ ዋልኩኝ፣ ከክላስ ስመለስ አልመጣም። በቃ ያለኝ አማራጭ ወደዚህ መምጣት ነበር። አሁን ያለሁት እናቴ ጋር ነው። ላችሁ የምፈልገው ነገር በቃ ፕራንክ ነው ብዬ ያሰብኩትን ያክል እናንተ የሚያሰባችሁትን ያክል ነው ብዬ አልፌ ነበረ። ይሁን ብዬም በቃ እየጠበቅኩ ነበር የነበረው። ትላንትና ከፍቶኝ ነው ያለሁትና አንቺ ለዛሬም ይሄንን ቪዲዮ አልተውሽም። ማለቃቀስ ምንድነው? ታያላኩሽ ወይ ጉድ! ቆይ እናቴ ትንሽ ብቻ ነው የሆነ ማውራት ያለብኝ ነገር ስላለ ነው እንጂ ሌላ ቪዲዮ አይደለም። በቃ ብቻ ቤት ውስጥ ያለውበት ሁኔታም እንደምታዩት ነው። ለእናቴ ምን ብዬ እንደማስረዳት ራሱ ግራ ገብቶኝ፣ ምክንያቱም በቃ ለእናቴ ራሱ እያልኳት ያለው በቃ ወይ የፕራንክ ቪዲዮ ነው። ምክንያቱም ቪዲዮአችንን ታያለች አይደል? በቃ ያንን ነገር ስታይ ደግሞ እሷም እንደዛ ነው እያሰበች ያለችውና ሁላ ለቤተሰብ እንኳን ምን ብዬ ማስረዳት እንዳለብኝ ከብዶ ነው ያለሁት። ምክንያቱም ኤፍሬም እንደዚህ ክፉ ነው፣ ኤፍሬም እንደዚህ ነው ብዬ ቤተሰቤ ጋር ወይ እናቴ ጋር የሆነ ነገር እንዲፈጠር አልፈልግም። ምክንያቱም ተለያይተናል እንኳን ቢባል ኤፍሬም ክፉ ነው ብዬ ከእናቴ ጋር እናቴ ኤፍሬምን በክፉ መንገድ እንድታየው፣ ኤፍሬም ደግሞ እናቴን በክፉ መንገድ እንድታየው አልፈልግም። በቃ እንደዛ ስለማስብ ነው። እና ደግሞ ትላንትና ሞቶ ቪዲዮ ሰርቶ ነበረ። በቃ እናንተ እንዳሰባችሁት እኔ ካሁን በቃ ፕራንክ ይላኛል ወይ ደግሞ ናሂያብ ይለኛል ብዬ ነው እስካሁን ድረስ ጭንቅላቴ እየሰመንኩኝ ነበረውና ትላንትና ግን የተናገራቸው ነገሮች እውነት ለመናገር በጣም ነው ልቤን ይሰበሩኝ። ኢንስታግራም ቪዲዮም ፎቶ ማጥፊልኝ ብለኝ ነበረ። አጠፋለሁ። ያ ማለት ግን ማጥፋት የሌለብኝን ነገሮች አጠፋለሁ ማለት አይደለም። ለራሴ መያዝ የምፈልጋቸው ነገሮች አሉ። ሶሻል ሚዲያ ላይ እንዲታይብ ማትፈልጋቸው ወይም ደግሞ እንዲጠፉል የምትፈልጋቸው ነገሮች ካሉ በቪዲዮም ተናግረሃል፣ አጠፋለሁ። በቃ አላቅም። እየደወልክም የዋሰ እንድታስጨንቀኝ አልፈልግም። ያንንም ለመናገር ጭምር ነው። ምክንያቱም ህያብ ነይ ስትለኝ እኔ ከቤቴ ጓጉቼ መውጣላት ነገር ሌላ ነው፣ ወጥቼ ደግሞ አንተ እያልከኝ ያለው ነገር ደግሞ ሌላ ነው። ስለዚህ ልቤን የባሰ ከምትሰባብረኝ በቃ ወይ አንዱን መልስ ንገረኝ ወይ ደግሞ ጭራሹን አትደውልልኝ። በቃ ስለዚህ አብቅቷል አይደል ያልከኝ፣ አጥፊልኝ ብለኛል አይደል፣ አጠፋልሃለሁ። አብቅቷል ካልገኝም አላቅም። ሁላችሁም ኮሜንት ላይ የምትጽፉት ነገር ላይክ እኔና እሱ እንድንመለስ ወይም ደግሞ እንደዛ እየሆነ ስለሆነ ያለው እንደዛ ማለታችሁ እኔና እሱ ይመልሰናል ማለት አይደለም። ምክንያቱም እሱን አብቅቷል አለ አይደል? ምክንያቱም ጭራሽ ደግሞ ምክንያቱም በማላቀው ነገር ነው አብቅቷል እያለ ያለውና በቃ መቀጠል ባለብኝ መንገድ ሁሉ እኔ ፍቅራችንን ለመቀጠል ሞክሬያለሁ። በቃ ከዚህ በላይ ግን ምንም አቅም የለኝም። አንተም የራስህን ህይወት መኖር ፈልገህ ከሆነ መኖር ትችላለህ። ግን ደግሞ እኔ ጋር ከዚህ በኋላ እየደወልክ እንድታስጨንቀኝ ወይም ደግሞ ልቤ እንዲሸነፍ አታድርግ። በቃ የራስህን ሀሳብ ወይ ደግሞ ራስ ወዳድ እንድትሆን አልፈልግም። ምክንያቱም እኔ እዚህ ጋር እየተጎዳ ያለሁት ጉዳት እኔ ነው የማውቀው። ሁላችሁም በኮሜንትም እየሰደባችሁት ነበር። ዛሬም ደግሞ የመጣሁት ኤፍሬም እኮ እንደዚህ ነው፣ እንትና እኮ እንደዚህ ነው፣ ኤፍሬም እንደዚህ አድርጎኛል ልል አልችልም። እንድልም እንዳትጠብቁ።
ምክንያቱም እኔ የማስበው ሀሳብ ፍቅር በነበርንበት ጊዜ አሁን ላይ ከተጣላንበት ምክንያታችን ፍቅራችን ይበልጥ ነበረ። በሚዛንም ብናስቀምጠው ፍቅራችን ይበልጥ ነበርና መሳደባችሁ ወይም ማለታችሁ ምንም እሱ ልብ ላይ የሚቀይረው ነገር ይኖራል ብዬ አላስብም። ምክንያቱም የእናንተ ስድብ ፈርቶ እኔ ጋር ይመለሳል ብዬ አላስብምና በቃ ሁላችሁም ፍቅራችሁን ስትገልጹልኝ ነበረ። እንደነገርኳችሁ ነው እኔ ዩቲዩበር የመሆን ሀሳብ አልነበረኝም። ተማሪ ነኝ። ትምህርቴን የመጨረስ እቅድ እንጂ ዩቲዩበር ሆኜ የሶሻል ሚዲያ ሰው ሆናለሁ ብዬ ሀሳብ የለኝም ነበረ። ግን ደግሞ በቻልኩት መጠን ወደ እናንተ የሚያዝናኑ ቪዲዮዎች እንጂ ከዚህ በኋላ እያለቀስኩኝም ሆነ ስለመለየት አይነት ነገር እያወራሁኝ እያነሳሁኝ መምጣት አልፈልግም። በቻልኩት መጠን ግን ትክክለኛ ህይወቴንና በቃ እየኖርኩት ያለሁትን ህይወት ወይም ደግሞ የሚያስቁ ቪዲዮዎችን ወደ እናንተ ይዤላችሁ እመጣለሁ። ወዳችኋለሁ። የምር ከልብ አመሰግናለሁ። ክበሩልኝ።